ማስቀደስ እየፈለጋችሁ ማስቀደስ ያልቻላችሁ፣ መጾም እየፈለጋችሁ መጾም ያልቻላችሁ፣ መጸለይ እየፈለጋችሁ መጸለይ ያልቻላችሁ፣ እንዲሁም ደግሞ መንፈሳዊም ሆነ በዚህ ዓለም ስንኖር ልናሳካቸው የሚገቡ ዓላማዎችንም ሆነ በውስጣችን እያሰብን በህሊናችን እያመላለስን ነገር ግን ማድረግ የተሳነን ወደ ተግባር መግባት የተሳነን ካለን ከዛ እንዴት መውጣት እንችላለን ስለሚለው ነው የምንነጋገረው ማለት ነው። ዛሬ በህይወታችሁ አይታችሁ ሰምታችሁት የማታውቁት መንፈሳዊና ማህበራዊ ምክር ነው ይጀላችሁ የመጣሁት። እናንተ አንድ የሚጠበቅባችሁ ነገር አለ። እናንተ እንደሰማችሁ ሁሉ ሌሎችም እንዲሰሙ ለማድረግ እናንተ ይሄን ቪዲዮ እንዲያያችሁ ሌሎችም እንዲያዩት ላይክ ማድረግ፣ ቻናሉን ደግሞ ሰብስክራይብ ማድረግ። እናንተ ቪዲዮውን ላይክ አረጋችሁት ማለት ብዙ ሰው እንዲያዩ ያደርጋል። እኔ በጣም ከኔ ዩቲዩብ ቻናል ላይ ብዙ ሰው ያየዋል። ምናልባት 3000 2500 ምናምን ከዛ በላይ እንኳን ባንሄድ፣ ከዚህ ሁሉ ግን እንዴት 100 ሰው ላይክ አያረግም? እንዴት 50 ሰው ላይክ አያረግም? ምክንያቱም አስተማሪ ነው፣ መንፈሳዊ ነው። መቼም ሰው ያየው ሁላ ሌላ የግሌን አስተሳሰብ ማስተላለፍ ቢሆን ስለማልወደው ይባላል። መንፈሳዊ ነገር ነው፣ ሁላችንም የምንወደው ነው። ፈቅደን እኮ ነው ክሊክ ያደረግነው አይደል? ስለዚህ ላይክ ማድረጋችንን አንዘንጋ ሁልጊዜም ቢሆን እና አሁን ወደ ዝግጅቱ ይያችሁ ልግባ። የሐሳቡን ርዕስ እኔ ተኝቻለሁ ልቤ ግን ነቅቷል በሚለው መኃልየ ዘሰሎሞን የሚገኘውን ቃል አንስተን እንነጋገራለን። እኔ ተኝቻለሁ ልቤ ግን ነቅቷል። ይሄ ቃል የሚያገለግለው ለምንድን ነው? ሐሳባችን ሩቅ ለሆነ ዓላማችን ትልቅ ደረጃ ላይ መድረስ ለሆነ ለመለወጥም ሊሆን ይችላል። በመንፈሳዊ ህይወትም ለውጥ ለማምጣት ሊሆን ይችላል። በማህበራዊ ህይወት የተሻለ ሆኖ ለመገኘት ሊሆን ይችላል። የተሻለ ሆኖ ለመገኘት ስል በአስተሳሰብ ሊሆን ይችላል፣ በኑሮ ሊሆን ይችላል። የሆነ ነገር ደረጃ ላይ ለመድረስ አስበን ነገር ግን ያን ተግባራዊ ለማድረግ ወይም ያንን ለመፈጸም አቅም ላጣን ይቺ ቪዲዮ ተጠቅመናለችና መከታተል አለብን። እንግዲህ ዶሮን ታውቃላችሁ። ዶሮ በ22 ቀኗ ነው የምትፈለፍለው ጫጩቶቿን ማለት ነው። እስከ 22 ቀን ወይም ደግሞ በ21 ቀኗ ነው። እስከ 21 ቀን እንቁላሉን አቅፋ ትቆያለች። እንቁላሉን ታቅፋ ከቆየች በኋላ በ21ኛው ቀን እና በ22ኛው ቀን የመፈልፈያ ጊዜ ነው የሚሆነው። ማለትም ጫጩቶቹን ከእንቁላሉ ውስጥ ሰብራ እንቁላሉን ቅርፍቱን ወደዛ ጥላ ልጆቿን አውጥታ መንከባከብ የምትጀምርበት ቀን ያ ነው። ከእንቁላሉ ከቅርፊቱ ውስጥ ልጆቿን ማውጣት የጀመረችበት ያ ቀን ማለት ነው። ያ ቀን ነው። ስለዚህ በዛ ቀን ጫጩቶቹን ከማውጣቷ በፊት አንድ የምትሰራው ስራ አለ፣ አንድ የምታደርገው ነገር አለ። ያ ምንድነው? ጣጋትልና እንዲህ አድርጋ ጆሮዋን ወደ እንቁላሉ ታስጠጋና ማዳመጥ ነው ማለት ነው። ታዳምጣለች። ከእንቁላሉ በመተንፈሻው በኩል በዚህኛው ሾል ባለው አካባቢ በኩል ትጠጋና የሆነ እንቁላሉ ስትቀርፉት አይታችሁ ከሆነ ወይ እንቁላል ስትሰብሩት በሆነ ቦታ የሆነች ክፍተት ቦታ አለች። በሆነ ውስጥ ላይ በስስ ነገር የተሸፈነችውና በእንቁላሉና በመሃለኛው ፓርት በኩል መሃል ላይ የሆነች የአየር ቦታ አለች። የአየር ቦታ አለች። እዛች ላይ ባዶ ናት። ያቺ የሆነች ስስ ነገር እንደ ፔስታል ያለች ነገር የጋረደቻት ናት። ያቺ ላይ በዛች በኩል ትሄድና ጆሮዋን ጠጋ አርጋ እንቁላሉን ታዳምጠዋለች ማለት ነው። እንቁላሉን ስታዳምጠው እዛ ውስጥ የሆነ ነገር ካለ የሆነ የሚንኮሻኮሽ ነገር ካለ የሚንኮሻኮሸው ያቺ ፌስታል የመሰለችውን የእንቁላሏን ፓርት እንቁላሉ ካልተበላሽ ወደ ጫጩትነት ከተቀየረ ያቺን ነገር ሲነካት ኮሽኮሽ እንድትል ነው እግዚአብሔር ሲሰራ ያቺን የእንቁላሏን ፌስታል አካባቢ ፌስታል ያለባትን ቦታ ያስቀመጣት። ከውስጥ ነፍስ ሲኖራቸው ጫጩቶቹ ነካ ሲያረጓት ኮሽኮሽ እንድትል ስለሚፈልግ ነው። እናቲቱ ኮሽኮሽ የሚለውን ሰምታ ሰብራ እንቁላሉን ሰብራ ጫጩቱን እንዲታወጣው ማለት ነው። ስለዚህ ዶሮይቱ ጆሮዋን ወደ ጥግት አርጋ የሚንኮሻኮሽ ድምጽ መኖር አለመኖሩን ታዳምጣለች ማለት ነው። ካዳመጠች በኋላ የሚንኮሻኮሽ ድምጽ በዛች በኩል ከሰማች ምን ታደርጋለች? ቶሎ ብላ እንቁላሉን በእንትኗ ስብር ታረገውና ጫጩቱን ከውስጥ ታወጣዋለች ማለት ነው። ወይም ጫጩቲቱን ከውስጥ ታወጣታለች ማለት ነው። ግን ጫጩቲቱ ሰብራ እንቁላሉን መውጣት ትችላለች? በፍጹም አትችልም። እንቁላሉን ሰብራ መውጣት አትችልም። ለምን? አቅም የላትም፣ ችሎታ የላትም። እንደ እናቲቱ ጉልበት የላትም። ጫጩቲቱ ገና ዝም ብላ ልፍስፍስ ያለች ነገር ናት። እናቲቱም ጫጩቲቱ እንቁላሉን ሰብራ ትወጣለች ብላ አትጠብቅ፣ በፍጹም አትጠብቅ። ግን እናቲቱ አንድ የምትጠብቀው ጫጩቲቱ ደግሞ ከውስጥ ከእንቁላሉ ውስጥ ያለችው አንድ የሚጠበቅባት ነገር አለ። ይሄ ነገር ምንድነው? ሰብራ መውጣት ባትችልም እንቁላሉን ከሁለት አድርጋ ሰንጥቃ የምትወጣበት አቅም ባይኖራትም ችሎታ ባይኖራትም
ያን ነገር የምታደርግበት ጉልበት ብታጣም አንድ ነገር ግን እንዲያቅሟ ይጠበቅባታል። ከእንቁላል ውስጥ ካለችበት ሆና የማንኮሻኮሽ ድምጽ ማሰማት አለባት። እንደነገርኳችሁ አቅም የላትም። አቅሟ ምንድነው? ማንኮሻኮሽ ነው። ስታንኮሻኮሽ እናቲቱ እንዲጠጋ ብላ ተሰማና እንቁላሉን ስብር አርጋ ልጅቱን ታወጣታለች። ከዛ ልጅቱን ታወጣታለች። ያ ማለት ምን ማለት ነው? እንቁላሉ ውስጥ ያለችው ጫጩት አቅሟ ማንኮሻኮሽ ነው ማለት ነው። ማንኮሻኮሽ አሁን በእኛ መንፈሳዊ ህይወት ውስጥ በእኛ ማህበራዊ ህይወት ውስጥ በእኛ አጠቃላይ በእንቅስቃሴያችን ውስጥ የሚጠበቅብን አንድ ነገር አለ። ምናልባት ያለነው በስንፍና ቅርፊት ውስጥ ይሆናል። ምናልባት ያለነው ባለመቻል ቅርፊት ውስጥ ይሆናል። ምናልባት ያለነው በአቅም ማጣት ቅርፊት ውስጥ ተሸፍነን ይሆናል። ምናልባት ያለነው ሰብረን የማንወጣው ፈተና ወይም ደግሞ የፈለግነውን ነገር ማድረግ ስንሞክር ያን ነገር ልናደርግ የማንችልበት ሁኔታ ላይ ሊሆን ይችላል ያለነው። እዛ ደረጃ ላይ ሊሆን ይችላል ያለነው። ነገር ግን አንድ የሚጠበቅብን ነገር አለ። እናቲቱን ዶሮ በፈጣሪ እንመስላለን፣ እኛን ደግሞ በጫጩቷ እንመስላለን። በቃ የሚጠበቅብን ይሄ ነው፣ እንመስላለን። ከዛ በኋላ የስንፍናውን ቅርፊት ሰብረን ለመውጣት አቅም ካጣን፣ የችግርን ቅርፊት ሰብረን ለመውጣት አቅም ካጣን፣ ኢኮኖሚያዊ ምናምን ነገሮች ተጭነውን ወይም ደግሞ እንቅልፍ አስቸግሮን የእንቅልፍ ቅርፊት ይዞን ከሆነ ወይም ደግሞ ለመጸለይ፣ ለመጾም፣ ለመስገድ፣ ለማስቀደስ ወደ እግዚአብሔር ቤት በእግዚአብሔር ቤት ለመገኘት ወይም በዚህ ዓለም ላይ ስንኖር ዓላማችንን ለማሳካት አስበን ያን እንዲያናሳካ ያገዱን የሸፈኑን ቅርፊቶች ካሉ እነዛን ቅርፊቶች ለማስወገድ ሰብረን መውጣት አይደለም የሚጠበቅብን። አሁን በዓለም ላይ ሰብራችሁ ውጡ ነው የሚባለው ስብከቱ። ሰብራችሁ ውጡ። ሰብሮ መውጣት በነገራችን ላይ ምናልባት ሰብር ይወጣለሁ ስትል ከኋላ የምታስቀይመው ሰው ሊኖር ይችላል። ማስቀየም በመንፈሳዊ ህይወት አያስፈልግም። ሰብር ይወጣለሁ ስትል የምትጎዳው ሰው ሊኖራል። አንተ ለመሻሻል አንተ ለመለወጥ ሰዎችን መጉዳት አያስፈልግም። ሰብሮ መውጣት ማለት ተለውጦ መታየትን ነው ሐሳቡ። ግልጽ ነው፣ ይገባኛል። ግን ያ ለመለወጥ ሲባል ሰዎችን ጥሎ ሌሎችን ጎድቶ መውጣት ሊኖር ስለሚችል ሰብሮ መውጣት ሲባል ማለት ነው። ያ ሳይሆን ምንድነው የሚያስፈልገው? ያን ቅርፊት ሰብሮ ለመውጣት ያን ቅርፊት አሸንፎ ለመውጣት ምን ያስፈልጋል? ማንኮሻኮሽ እንደ ጫጩቲቱ እግዚአብሔር ሆይ ማለት አምላኬ ሆይ እኔ ማስቀደስ እፈልጋለሁ፣ ነገር ግን ተኝቻለሁ። እግዚአብሔር ሆይ እኔ መጸለይ እፈልጋለሁ፣ ነገር ግን ጸሎት ስጀምር እንቅልፍ ይለኛል፣ ያዛጋኛል፣ አይኔ በውሃ ይሞላል። በዛ ምክንያት ትቸዋለሁ። አምላኬ ሆይ አሁን በጧት ቤተክርስቲያን መገኘት እፈልግ ነበር፣ ነገር ግን እኔ ተኝቻለሁ። አምላኬ ሆይ አሁን መጾም እፈልግ ነበር፣ ነገር ግን እኔ በልቻለሁ። አምላኬ ሆይ ካለሁበት ችግር መውጣት እፈልጋለሁ፣ ግን አልቻልኩም። ይሄ ምን ይባላል? ማንኮሻኮሽ ይባላል። ማንኮሻኮሽ ወደ እግዚአብሔር እያንኮሻኮሽን ነው። እግዚአብሔር ደግሞ ያንን ማንኮሻኮሻችንን ሰምቶ ሊረዳን ፈጥኖ ይመጣል። አያችሁ፣ ችግሩን እንኳን ማሸነፍ ባንችል፣ እለቱን እንኳን መለወጥ ባንችል ማንኮሻኮሽ አለብን። ጫጩቷ ሰብራ ማውጣት ባትችል እንኳን ለእናቷ እርጅኝ፣ እዚህ ውስጥ ነኝ ያለሁት፣ እርጅኝ፣ ህይወት አለኝ፣ ሰብሬ መውጣት አልቻልኩም፣ እርጅኝ ነው። እግዚአብሔርንም አምላኬ ሆይ እርዳኝና ሰብሬ ልውጣ፣ ፍላጎት አለኝ፣ የመውጣት ፍላጎት፣ የመለወጥ ፍላጎት፣ የመጸለይ ፍላጎት፣ የማስቀደስ ፍላጎት፣ እነዚህ ፍላጎቶች አሉኝ። እነዚህም ፍላጎቶችን እንዲያሳካ እርዳኝና ልለወጥ፣ ከዚህ ካለሁበት የስንፍና ቅርፊት፣ የውድቀት ቅርፊት፣ የመሸነፍ ቅርፊት፣ የእንቅልፍ ቅርፊት፣ ያለመቻል ቅርፊት ወጥቼ በትክክል አንተ ለምትፈልገው ነገር እንዲሆን እርዳኝ። ያም ማለት ምን ማለት ነው? እኔ የተኛሁ ነኛው ልቤ ግን የነቃ ነውና ልቤን አንቅቻለሁና እርዳኝ ብንለው እንደ እናቲቱ ዶሮ ልጅቱን እንቁላሉን ሰብራ እንደምታወጣት እኛም ካለንበት ከዛ ቅርፊቱን ላውን ስብር አድርጎ መድኃኔዓለም እኛን ከዛ ካለንበት ያወጣናል ማለት ነው። ካለንበት ችግር ያወጣናል፣ ካለንበት መከራ ያወጣናል ማለት ነው። በቃ ወይም ካለንበት የስንፍና አዘቅት ውስጥ ነጥሎ አንስቶ አውጥቶ ወደምንፈልገው መንፈሳዊና ወደምንፈልገው ማህበራዊ ህይወት ውስጥ ይወስደናል። ግን ምን ይጠበቅብናል? እንደ ጫጩቲቱ ጠብቀን መታገል። አሁን ለምሳሌ ዶሮዊቱ የታቀፈችው 16 እንቁላል ቢሆን አስቡት፣ ወይም 20 እንቁላል ቢሆን የታቀፈችው ብላችሁ አስቡት። 20 እንቁላል ለመፈልፈል ጊዜ ያስፈልገዋል። 20ኛዋ ተራ ቁጥር ያለችው ጫጩት
ወይም 20ኛው እንቁላል ላይ ማለትም በመጨረሻ ተሰብሮ የምትወጣዋ ወይም እናቲቱ መጨረሻ ላይ የምትሰብረው እንቁላል ውስጥ ያለችው ጫጩት ምን ማድረግ አለባት? መታገስ አለባት። መታገስ መጀመሪያውን ሰብራ ታወጣለች እናቲቱ፣ ሁለተኛውን ሰብራ ታወጣለች፣ ሶስተኛውን ታዳምጣለች። የሚንኮሻኮሽ ነገር ከሌለ ትተዋለች። ለምን? ገምቷል። ምክንያቱም ጫጩቲቱ ከውስጥ ብትኖርም ካላንኮሻኮሸች ሰብራ ስለማታወጣት ጫጩቲቱ ትሞታለች። እንቁላሉ ገማ ተብሎ ይጣላል ማለት ነው። የማያንኮሻኩሽ ሰው እግዚአብሔር ስለማይረዳው ገማ ተብሎ ይወድቃል ማለት ነው። አያንኮሻኩሽማ ፍላጎት ቢያንስ አያሳይም። አቅም ቢያጣ እንኳን አያችሁ፣ አቅም እንኳን ብናጣ የማድረግ አቅም እንኳን ብናጣ ምን ማድረግ አለብን ማለት ነው? ማድረግ እንደምንፈልግ ፍላጎታችንን ለእግዚአብሔር ማሳየት አለብን። አያችሁ፣ ለእግዚአብሔር ፍላጎታችንን ማሳየት አለብን ማለት ነው። ይሄን ነው የሚያየው መድኃኒዓለም፣ ፍላጎታችንን ነው የሚያየው። የማያቋርጥ ፍላጎት መኖር አለበት እና ከዛ 4ኛውን 5ኛውን 6ኛውን እያለች 19ኛውን እንቁላል ሰብራ እስከምታወጣ ድረስ 20ኛው እንቁላል ምንድነው ያለው? ሳያቋርጥ መንደፋደፍ አለበት። ጫጩቱ ከውስጡ ነው ወይም ከውስጡ ነው። ሳታቋርጥ ማንኮሻኮሽ አለበት። እንደዛ ስታረግ ሰብራ ታወጣታለች። ይሄ እስከ 20ኛው ያለው ለኛ ትዕግስት ነው። እግዚአብሔር ልክ ዶሮይቱ 20ኛው እንቁላል እስከምትደርስ ድረስ ጫጩቲቱ ማንኮሻኮሿን ማቆም እንደሌለባት ሁሉ እኛም እግዚአብሔር ሊረዳን እስከሚመጣ ድረስ ማንኮሻኮሻችንን ማቆም የለብንም። ፍላጎታችንን ማሳየትን ማቆም የለብንም። የማያቋርጥ ፍላጎት ወደዛ ነገር ይወስዳል። ለጸሎት የማያቋርጥ ጸሎት ማድረግ እፈልጋለሁ የሚል ሐሳብ፣ ያለ ተስፋ መቁረጥ፣ ሁል ጊዜም ጸሎት ማድረግ እፈልጋለሁ የሚል ሐሳብ አንድ ቀን ወደ ጸሎቱ መንገድ እንድንገባ ያደርጋል። ሁል ጊዜም ማስቀደስ እፈልጋለሁ እኮ የሚል የማያቋርጥ ፍላጎት፣ ባናስቀድስ እንኳን ማስቀደስ እፈልጋለሁ የሚል የማያቋርጥ ፍላጎት መኖሩ ምን ያደርገናል? ወደዛ ወደ ማስቀደሱ እንድንገባ በተግባር ያደርገናል። ስለዚህ የማያቋርጥ የልብ ፍላጎት፣ የማያቋርጥ ማንኮሻኮሽ፣ የማያቋርጥ እግዚአብሔርን የመርዳት ጥያቄ እግዚአብሔርን ወደ ማግኘትና ካለንበት ቅርፊት ወደ መውጣት ያደርሰናል። ልቤ ነቅቷል ማለት ይሄ ነው። እኔ ተኝቻለሁ፣ ልቤ ግን ነቅቷል። እኔ ከቤቴ ነኝ፣ ልቤ ግን ቅዳሴ ሄዷል። እኔ ተኝቻለሁ፣ ልቤ ግን ጸሎት እያደረገ ነው። እኔ ወድቄያለሁ፣ ሐሳቤ ግን ተነስቷል። እኔ አላረኩም፣ መንፈሴ ግን እያደረገ ነው። እኔ እግዚአብሔርን ለማመስገን ዘግይቻለሁ፣ ልቤ ግን ፈጥኗል። በቃ እንዲህ እንድናረግ ክርስቲያኖች ሁላችንም ይጠበቅብናል። እንግዲህ ተምራችሁበታል ብዬ ተስፋ አደርጋለሁ። ይሄ ቪዲዮ ለብዙ ሰዎች መድረስ ስላለበት ላይክ አድርጉ። ላይክ ስታደርጉት ዩቲዩብ ለብዙ ሰው እንዲደርስ ያደርገዋል። እንግዲህ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። ጥሩ ጥሩ ትምህርቶችን ወደ እናንተ አደርስላችኋለሁ። የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር።